ክብር ለጌታ ይሁን። ስለ ዝማሬው የጌታ ስም ብሩክ ይሁን። እግዚአብሔር እንዲያስተምረን ከቻለን ቆመን አጭር ጸሎት እንጸልያለን። የሰማይና የምድር ጌታ እግዚአብሔር የአባቶቻችን የነቢያትና የሐዋርያት አምላክ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ተብሎ ተጻፈ። በፍርሃትና በመንቀጥቀጥ በፊትህ እግዚአብሔር ሆይ አንተን በመፍራት አንተን በማክበር አንተን በመውደድ በፊትህ እንሆናለን። እነሆ ጌታ እግዚአብሔር ሆይ ከቃልህ ማዕድ ደግሞ እንድትቆርስልን የቃሉ ደራሲ መንፈስ ቅዱስ እንድታስተምረን ጌታ ሆይ አንተ ልትል ያለኸውን ነገር ብቻ እንድንል በኢየሱስ ስም እርዳን። ጌታ መንፈስ ቅዱስ ሆይ ለአንድ ሰው መዳን ለአንድ ሰው ለመናገር ጉባኤን ትጠራለህና ጌታ ሆይ ከተማን ትጠራለህ አንዱን ለማዳን ጌታ ሆይ ስለ አንድ ሰው ግድ ይልሃል ጌታ ሆይ 99ኙን ትቶ አንዷን በግ ፍለጋ እንደሄደው ምሳሌ እንደተናገርክ ለጠፋው ለአንድ ሰው ላዘነ ለአንድ ሰው ግድ ይልሃልና እግዚአብሔር ሆይ ዛሬ ቃልህ ወደኛ ይምጣ፣ ወደ ነፍሳችን ይምጣ፣ መንፈስን አዝሎ ይምጣ፣ ክፉ ሁሉ ይታሰር በኢየሱስ ስም አሜን። ጥቂት ነገር እናገራለሁ። እግዚአብሔር የተባረከ ይሁን። በዚህ በዮሐንስ ወንጌል ምዕራፍ 6 ላይ አለፍ ብለን ጥቂት ነገር መልእክት ተናግሬ ጸልዬ ጨርሳለሁ። ከዚህም በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። ዮሐንስ ወንጌል ምዕራፍ 6 ላይ ነው ከአንድ ጀምሮ። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት ይላል። ጥቂት ነገር ነው የምናገረው። ለዚህ ፕሮግራም እግዚአብሔር በልቤ ያስቀመጠው ርዕስ ምን መሰላችሁ? ከኔ ጋር ናችሁ? ጥቂቷን ነገር ለኢየሱስ ስጡት። ጥቂቷ የምትሏትን ነገር በኢየሱስ እጅ ውስጥ አስገቧት እና በመሃል ደግሞ ትንሽ ሌላም ነገር ሊኖር ይችላል። ክብር ሁሉ ለጌታ ይሁን። ምልክቶችን ስላዩ ይላል። ወዳጆቼ እግዚአብሔር ቤተክርስቲያንን የሚያሳድገው ቤተክርስቲያንን የሚያበዛው ጌታ ኢየሱስ ከተጠቀመበት ነገር አንዱ ምልክቶች ናቸው። ምልክቶች ደግሞ ትንቢት በመናገርና መገለጥ በመናገር እዛ ጋር ያለሽ እዚህ ጋር ያለሽ ሳይባል ትምህርት እየተማሩ እግዚአብሔር በሰዎች ላይ ምልክት ማድረግ ይችላል። ቃል እየተሰበከ እየተዘመረ እግዚአብሔር በዚህ ስፍራ ዳሰሰኝ ፈወሰኝ ሊሉ ይችላሉ። የግድ አንድ ሴት አለሽ የሚል መልእክት ብቻ አይደለም። የእግዚአብሔር ሕልውናው ክብሩ ሲነካቸው ማለት ነው ምልክቶች ይሆናሉ። አሜን። እግዚአብሔር በግሬስ ቤተክርስቲያን እጄን ዘርግቼ እያመለኩ ሳለ ከላይ ላይ ያለው በሽታ ጠፋ ሊሉ ይችላሉ። ምልክት ነው። እዛ ስፍራ ሄጄ ተፈወስኩ ሊሉ ይችላሉ። ግን እኮ መልእክት መጥቶላቸው አይደለም። እግዚአብሔር በሕልውናው ሲሰራ በክብሩ ሲሰራ በሽተኞች ሁሉ ይፈወሱ ነበር። መገለጥ አልተናገረም፣ እጅ አልጫነም፣ ግን ክብር ነበር። ጌታ ባለበት ክብር ነበር። በሌላ ቦታ ላይ ዳሰሳቸው፣ እጁን በእያንዳንዱ ላይ ጭኖ ዳሰሳቸው ይላል።
ስለዚህ አንድ ትንቢት ልናገር። እግዚአብሔር በዚህ ቤተክርስቲያን ምልክቶች ያደርጋል። አሜን በሉ። ደግሜ ልንገራችሁ፣ በእያንዳንዳችሁ በእናንተ ላይ እግዚአብሔር ምልክት ያደርጋል። የፈውስ ፕሮግራም እኮ ነው። እኔ ብዙ ሮብ ተዘጋጅቼ አውቃለሁ፣ ብዙ ቀን ተዘጋጅቼ ዛሬ ስራ እንኳን ሳልሰራ ጌታ ምስክር ነው። በፊት ሰርቼ ምን ብዬ ነበር መጣ ስመጣ ግን ትንሽ እንደ ጌታ እንደ በጣም ደግሞ መዘጋጀት ጥሩ አይደለም እንዴ ወደ ማለት መጣ። ስለዚህ መልእክት አለኝ ልላችሁ ነው። ምልክት ይሆናል፣ በልጆቻችሁ ላይ ምልክት ይሆናል። አሜን አሜን ወዳጆቼ። በቃ ለአንድ ሰውም ቢሆን እግዚአብሔር አዋቂ ነው። እኔ የጠበቅኩት ቤቱ ሞልቶ ውጭ ሁሉ ይሆናል ብዬ ነበር። የጠበቅኩትን ነው የምነግራችሁ። በቃ ቤቱ ሞልቶ ውጭው ሰው በሰው ይሆናል ብዬ ነበር የመጣሁት። ጌታ ደግሞ አንተ ስለተጋህ አይደለም ብሎ ሊያሳፍረኝ ነው መሰለኝ። አዋቂ ነው። ክብር ለጌታ ይሁን። እግዚአብሔር አዋቂ ነው። አንድ ቦታ ፓስተር ሳረግ እዚሁ ሀገር ነው አሜሪካ ውስጥ ፈውስ ፕሮግራም ህዝብ ይሞላል ብዬ በጾም ጸሎት ጸልዬ እንደ ኢትዮጵያ መስሎኝ ስመጣ 4 ሰው አገኘውና ጌታ ሆይ እንዲህ ነው እንዴ እንደዚህ ተጸልዮ 4 ሰው ይመጣል ብዬ በጣም አዘንኩ። አይ እነዚህም እኮ የመጡ ስለ ጾምክ ነው አለ። እሺ የሚቀጥለው ሲባል ጾምስ ብዬ ስመጣ 1 ሰው መጣ። እሱም ልጅ ይዛ አዛጋ ዝም ብላ ከልጇ ጋር ትጫወታለች። ስለዚህ አሜሪካ ለእግዚአብሔር መተው ነው። ክብር ሁሉ ለጌታ ይሁን። ግን እግዚአብሔር የሰጠኝ ምልክት ይሆናል። አሜን። አገልግሎታችሁ ዝም ብሎ ተራ አይሆንም። በሕያው ጌታ ፊት ብያችሁ አላቅም። እግዚአብሔር ሁሉ አዲስ ነገር ስላለው ምልክት ይሆናል። ከብዙ ዓመት በኋላ በአገልግሎታችሁ የተደረገው ምስክርነት ትሰማላችሁ። አታውቁትም እናንተ። እግዚአብሔር እንደዚህ ያደርጋል፣ ልዩነት ያደርጋል። ሁሉም እኛም አገልጋዮች ነን አሉ በብሉይ ኪዳን። እኛም ሲሉ ጌታ ምን አለ? አይ ሁሉም በትር ይቁረጥና መሰዊያው አጠገብ ያስቀምጥ፣ እኔ የመረጥኩት ሰው በትር ምልክት ይሆናል አለ። ሌሊት ይላል የአሮን በትር ይላል ከበትሮች ሁሉም እኮ አንድ አይነት ነው፣ ለመለመች ይላል በአንድ ቀን። እግዚአብሔር ኤልሻዳይ ነው። አሜን። በአንድ ቀን ያንቺን ነገር ማለምለም ይችላል። በአንድ ቀን ያንቺን ታሪክ መቀየር ይችላል። እግዚአብሔርን ብቻ ትችላለህ ካላላችሁት እግዚአብሔር ያዝናል። እግዚአብሔርን ደግሞ በምንም አታስደስ፣ በእምነት ብቻ ታስደስቱታላችሁ። በእምነት ነው የምታስደስቱት፣ በመጾም በመጸለይ አይደለም። ያ ድንቅ ነው። ያ ልዩ ጸጋ ከሌለም አይቻልም። ያም የሱ ነው። ግን እግዚአብሔር የሚደሰተው ቃሉን ሲሰበክ ይሁን በህልም ይሁን በመገለጥ ይሁን ብቻ እሱ ከሰማይ የተናገራችሁን ነገር ይሆናል፣ አምላኬ ይችላል ስትሉ ያሳያቸዋል። በቃ ጌታም ደስ ይለዋል። በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ አለ። በእኔ ተማምነዋልና በሱ የታመነችውን ነፍስ ፈጽሞ አይጥላትም ይላል። ሌሊት የአሮን በትር ፍሬም አፈራች ይላል። ጉድ እኮ ነው። ፍሬ ለማፍራት እኮ 3 ወር ይፈጃል። ግን በአንድ ሌሊት ምን ይሳነዋል? ቀን የቀጠራቸው አላችሁ እንደ እስከዚች ወር ያላችሁ አንድ ቀንም ይበቃዋል፣ አንድ ሌሊትም ትበቃዋለች። አሜን። አንድ ሌሊትም ትበቃዋለች። ስለዚህ ምልክቶችን ስላደረገ ብዙ ሕዝብ ተከተለው ይላል። ከዚህ በኋላ ምልክት ይሁን። አሜን። አሜን። ይሄ እኮ ትንቢት ነው ወዳጆች። ይሄ እኮ የሚፈጸም ቃል ነው በህይወታችሁ እኮ።
መፈተሽና መጠራጠር ያለባችሁ እኮ እንዲህ ይላል ብዬ ትንቢት ስናገር እሱን ፈትኑት። ይሄ ግን የነጠረ ነው። አሜን ወዳጆቼ፣ ይሄ ቃል ነው ወደ እናንተ የመጣው። ምልክት ይሆናል። አሜን። እግዚአብሔር ምልክት ያደርጋል። ከዚህ በኋላ ልዩነት ያደርጋል። እንኳን አገልጋይ ሆነ አይደለም እኮ የሱ ልጅ ሆኖ መድረክ ላይ ባይሰብክም በሱ ነገር ላይ ምልክት ይሆናል። አቤት እሁድ እንደው ይሄን ብዬ በሆን አንድ ወንበር ይሰበር ነበር። እግዚአብሔር እኮ ዝም ብሎ መድረክ አይሰጥም። መልእክት ሲኖር ዝም ብሎ አይሰጥም። እኔ አንድ መልእክት ድሮ አንድ የሆነ ስብከት ወደ ልቤ ከመጣ በቃ የሆነች ሀገር ሊሄድ ነው እላለሁ። ወዲያው ስልክ ይደወላል። ከእንዲህ ገጠር ነው እንግዲህ እንዲህ ቄሶች ከሌ ነኝ ወይም ሽማግሌዎች ነን ናና ኮንፈረንስ አገልግል ይባላል። መጥቷል። መጀመሪያ እዚህ ጋር መጥቷል። እግዚአብሔር ባዶ እጅ አይልክም። እናቶቻችን ጎረቤት ሲልኩ ድሮ ማለት ነው። አሁን በክፍለ ሀገር የእከሌን እናት ጠይቀህና አይደለም የሚሉት፣ ሂድና ወንፊት ይዘና ነው። መልእክት ነው። ግልጽ ነው። እግዚአብሔር መልእክት ሳይሰጥ አይልክም። መልእክት አለ። ሁለት ደግሞ አድርገው ሁለት ሂዱና መቆጫ ይዛችሁ ነው። አንዱ ዘነዘናውን አንዱ መቆጫውን ተሸክሞ ይመጣል። ሁለት ልጅ ተልኮ ጌታም ሲልክ ሂዱ እስቲ እንደው አይታችሁ ነው አይደለም፣ መልእክት ሰጥቶ ነው። መልእክተኛ ያድርገን። አሜን አሜን ወዳጆቼ። ቅድም እኮ ላፋርቃችሁ ብትወስዱ ይቅርታ ስለ አማርኛው የሚል ስብከት ሰብኬያለሁ። ዛሬ እንኳን እንዲልል አቀዘቀዛችሁኝ። ክብር ሁሉ ለጌታ ይሁን። ምልክት አሜን። በስራሽ ምልክት። ይሄው የእግዚአብሔር ቃል መጣ። ምልክት ወይ እግዚአብሔር ተናግሯል። ለካ ባለፈው ሐሙስ እኮ ቃል መጥቶልኛል። ምልክት ክራዶባ ምልክት በዚች ቤተክርስቲያን ምልክት ከረገጥኩበት ሰዓት ጀምሮ ታሪክ የተቀየረ ይባላል። ከዚህ በኋላ ዝም ብሎ ሰው መጥቶ ያንተ ተካፍሎ አይደለም። ምልክት ከዛች ሰዓት ጀምሮ ነገሬ ተሳካ። ይሄ ቃል ይሄው ዛሬ ነው የሰበኳት። እግዚአብሔር ተናገር ብሎ ምልክት ይሆናል። አለፍ ልበልና ልናገርና ልጨርስ። የሚያቆይ ነው ግን ያደረገው ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀምጦ የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና አውቆ ፈተነው ይላል። አንዳ እግዚአብሔር አውቆ የተናገረበት ቦታ አለ አይደል? ሰለሞን መጣና በህልም በሌሊት ህልም ምን እንድሰጥ ትፈልጋለህ? አውቆ ነው። ፈተናውን አለፈሱ። ጥበብና ማስተዋል ስጠኝ። የጠላቶችን ነፍስ አልጠየቀኝም። ብዙ ክብር ዝና አልፈለክም። የሰው ፍላጎት የሰው ጥያቄ ምን እንደሆነ እኮ ስለሚያውቅ ነው። በቃ ቢጠይቀኝ መቼስ እግዚአብሔር ከጅማሬ ፍጻሜን ያውቃል ስለሚል ወደ ሌላ ነገር አልገባም። ግን እንደ ሰው ቢጠይቀው ክብር ዝና ሀብት አይደል አልጠየቀም። እግዚአብሔርን አስደሰተው። እግዚአብሔር በዚች ምድር ላይ ድንቆችን ተአምራቶችን ለምንድን ነው የማይሰራው? የውስጥ ነገራችን እንዶ ክብር ፍለጋ ይሆን ያለን የብዙዎቻችን
መታየት እንፈልግ ይሆን? እግዚአብሔርን እንጋርደው ይሆን? እንዳንጠፋበት ይሆን? ያ ቃል ሰው ምን ይፈልጋል? ስም ይፈልጋል፣ ክብር ይፈልጋል። የሆነ ነገር ልባችን ውስጥ ይኖር ይሆን? ሰው በሰው ሆኖ ውጭ ሁሉ ሰው ቢሆን ዛሬ ትንሽ ልቤ ከፍ ይል ይሆን? ለዛ ይሆን ሰዎችን አትምጡ ብሎ ቤት ያስቀረው? አላውቅም። ልቤ ሲታይ ማለት እግዚአብሔር በትህትና መንፈስ ይባርክ። አሜን ወዳጆቼ። ዝቅ በማለት እሱ ሲሰራ ዝቅ በማለት ዞር ማለት። አሜን። አንድ ሰው ምን አለ ሲመክረኝ በፊት፣ ትልቅ ሰው ናቸው፣ ወደ ጌታ ሄደዋል። ትልቅ የእግዚአብሔር ሰው ናቸው። አህያ ከገበያ እህል ተሸክማ ከገበሬው ጋር ትመጣለች አለ። ከገበሬው ጋር ገበያ ይዟት ከመጣ በኋላ እህሉን ካወረደ በኋላ ገበሬው ስለ እህሉ ጥራት፣ ስለ እህሉ መልካምነት ከሰው ጋር እየተከራከረ ይሸጣል። አህያዋ ጠጋ ብላ ትንሽ ዋጋ ጨምር አትለውም አለ። አህያዋ የምታረገው ዞር ብላ ወደ ሳራዋ ነው አለ። አገልጋይ ካገለገለ በኋላ መገለጥ ከተናገርክ በኋላ ዞር በል። ከኔ ጀምሮ ግን ቆመን ስለ መገለጣችን ነው ማብራሪያ የምንሰጠው። ገበሬው ባለቤቱ ይናገር ብሎ መከረኝና ለብዙ ጊዜ እግዚአብሔር ያን አስተውል ይለኝ ነበር። ስለዚህ ወገኖቼ ሊያደርግ ያለውን ያውቅ ነበረ። ማን? ኢየሱስ። መጽሐፍ ቅዱስ በሰው ያለውን ሁሉ ያውቃል። አሁን እናንተ ከኔ ጀምሮ ምን እንዳለ ምን እንደሚያስፈልገን ያውቃል። ግን ቅድሚያ ለሱ፣ ቅድሚያ ለኢየሱስ ያውቅ ነበርና ሊፈትነው ይሄን ሁሉ ሕዝብ እንዴት ነው ምን መግበው አለ። ሙሴ አንድ ወቅት እንዲህ አለ፣ ይሄን ሁሉ ሕዝብ ከየት አምጥቼ ስጋ አበላለሁ? ጌታ እንዲህ አለው፣ ቃሌ ይፈጸም አይፈጸም እንደሆነ መጀመሪያ አንተ ታያለህ አለው። መጀመሪያ የሚያየው እሱ ነው። በእውኑ የእግዚአብሔር እጅ አጭር ሆነ ይላል በዛ ስፍራ ላይ። የእናንተን ነገር ለመስራት የእግዚአብሔር እጅ ትልቅ ነው። እስቲ አሜን ብላችሁ ውሰዱ። የእግዚአብሔር እጅ ትልቅ ነው። እቺን ቤተክርስቲያን ሊረዳ የእግዚአብሔር እጅ ትልቅ ነው። ፓስተር ሊያግዝ የእግዚአብሔር እጅ ትልቅ ነው። ፓስተሮች እግዚአብሔር ትልቅ ነው። እግዚአብሔር ሙሴን መሪ ያርገው እንጂ ስጋ ሰጪ ያላረገው። መሪዎች የሚጨነቁት መች መሰላችሁ? ፓስተሮች የሚጨነቁት አንዳንዴ የእግዚአብሔርን ስራ መስራት ሲፈልጉ ነው። ጭንቀት ውስጥ እንቅልፍ ማጣት ውስጥ ይገባሉ። ስላየሁት ነው። ፓስተር ሆኜ ብዙ አመት ስላየሁኝ ጭንቀቷን አውቃታለሁ። ይገባኛል። አሁን እዚህ እርዳቸው ከማለት ውጪ ምንም ማለት እግዚአብሔር ሙሴን ምራ አለው። ስጋ መስጠት የሱ ድርሻ ነው። ውሃ መስጠት የሱ ድርሻ ነው። እናንተን አገልግሉ ሲላችሁ ክራይ መክፈል የሱ ድርሻ ነው። ቦታ መስጠት የሱ ድርሻ ነው። ያንተ ስራ ምንድን ነው? በቦታ መገኘት ብቻ ነው። አሊያ እግዚአብሔር ዞር ይልና በል እስቲ ሞክረው ይላል። ክብር ሁሉ ለጌታ ይሁን። የሚያደርገውን ያውቃል እግዚአብሔር። ለእያንዳንዳችሁ ያውቃል። እስቲ ያውቃል በሉ ባካችሁ። ያውቃል እህቴ፣ ለቤትሽ ያውቃል፣ ለስራሽ ያውቃል። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ
5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። እግዚአብሔር እንዲሰራ መረጋጋት ነው። መጽሐፍ ቅዱስ እንዲህ ይላል፣ መርዶክዮስ ሳይናወጥ በንጉሥ ደጅ ተቀምጦ ነበር። ይሄም ሃማን አበሳጨው ይላል። ወዳጆች 40 ቦታ ስልክ መደወል ሳይሆን መረጋጋት እንዴት ድንቅ መሰለ። ሰይጣን ድብን ይላል፣ ቀጥል ይላል፣ ቅጥል ይላል። አስቀምጡልኛል። ለምን መሰላችሁ? ገና ጸሎት ሲጸልይ ቀና ቀና እያሉ ቆሞ እንዳያዩ እኮ አብጪ ምናምን እንዳይሉ ቁጭ አድርግልኝ አዩት ወደ ላይ። አንዳንድ ነገሮችን ሰውሮ ነው የሚሰራ። ቁልጭልጭ ያለ እንዳናስቸግር አታውቁትም። ይሄ ልብስ የት እንደተሰፋ ነው አላውቅም። ሲቆረጥ ሲለካ ግን ለበስኩት። የኛ ነገር እንዲህ ነው። የት እንደሚሆን አናውቅም፣ ግን እጅሽ ይገባል። እኛ ግን ደስ የሚለን ምንድነው? ሰውየው ሲቆርጠው ባየው ቁልፉን እንደዚህ ያርገው እያልኩ ደስ የሚለኝ ማለት ነው። ከዚህ ጋር ደግሞ እንደዚህ ያርገው ግን አላየው አልቆ እንዲሁን ነጭ ይሁን የሰራልኝ አላቅም፣ ጥቁር ይሁን አላቅም፣ ግን ጌታ ያለበሰኝ ብዬ ይሄው ለበስኩት። እንዲህ ነው እግዚአብሔር። ሰውሮ ይሰራል፣ አደባባይ ይሰራል። አሜን። ይሞሽራል። የኛ ጭንቀት ግን ማየት ስለምንፈልግ ቁጭ አድርግልኝ ምን ቀና ቀና እጁ ላይ ያለው እንዳያዩ እኮ እንዳይፈተን እንዲህ እነሱ ቋጭ አስቀምጥልኛል። እግዚአብሔር እንዲሰራ ሰው ማረፍ አለበት። እኔ እግዚአብሔር መልእክት ሊሰጠኝ ሲል ከሰጠኝ ወይ አገልግሎት ካለኝ መጀመሪያ ቁጭ ብለህ እረፍ ነው የሚለኝ። እረፍ በል። ብዙ ጊዜ እንደዛ ያደርገኛል። ግን አሜሪካ እረፍ ማለት አይቻልም። ክብር ሁሉ ለጌታ ይሁን። አስቀምጣቸው። ምን ሊሆን? ተአምራት ሊሆን። እዚህ ተአምራት ሊሆን ነው በሉ እባካችሁ። ድገሙና በሉ ፓስተር ተአምራት ሊሆን ነው። ተአምራት ሊሆን ነው። ፓስተር ምስጉ፣ አሌክስ፣ ባንቺ እያንዳንዳችሁ ተአምራት ሊሆን ነው። አስቀምጥልኝ መጽሐፍ ቅዱስ እረፉ እኔም አምላክ እንደሆንኩ እወቁ። እረፉ፣ እረፍ በሉ። ባንተ የታመነችን ነፍስ አትጥላትም አለ። ባንተ የታመነችን ነፍስ አትጥላትም። አልቋል ስብከቴ፣ ግን አላለቀም። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበረ። ኢየሱስም እንጀራውን ያዘ፣ አመስግኖ ለደቀ መዛሙርቱ ሰጠ። ቅድም ነግሬያቸዋለሁ። ነገራችሁ በኢየሱስ እጅ ይግባ። ኢየሱስ ምን አደረገው? ያዘው። አቤት የያዘው የእናንተን ነገር። ልጆቻችሁን ይያዝላችሁ፣ ስራችሁን ይያዝላችሁ፣ ነገራችሁን ይያዝላችሁ። ኢየሱስ እቺን ቤተክርስቲያን የያዛት በቃ እሱ እጅ ገባ ማለት ተአምር ሆነ ማለት። ብቻ ለሱ ስጡት። አንድ እህት ስትመሰክርልኝ ምስክርነቱን ባለቤቴ ናት የነገረች። ሄዳ ለሷ ነው የነገረች። ስለ ልጆቼን እያልኩ ስጮ ከአፌ ላይ ቀለበና ልጆችሽን የሚል ትንቢት መጣልኝ አለች። በእጄ ላይ ናቸው አለ። ደስ ይላል ምስክርነት መስማት። በእጄ ናቸው፣ እጁ ውስጥ ገባ ይላል እዚህ ጋር ርዕሴ። እግዚአብሔር በልቤ
እንደ ርዕስ መንፈስ ቅዱስ የሰጠኝ ብል ነገራችሁ በእግዚአብሔር እጅ። አሜን። በማን እጅ? በኢየሱስ እጅ። ልጆቻችን በጌታ እጅ፣ ነገራችን በጌታ እጅ። ምን ሊሆን? ተአምራት ሊሆን፣ ሊጠበቅ። ክብር ሁሉ ለጌታ ይሁን። ብላቴና ስም የሌለው ወዳጆቼ፣ አንዳንድ እግዚአብሔር ስም በሌላቸው ሰዎች፣ ታሪክ በሌላቸው ሰዎች ታሪክ ይሰራል። ይሄ ብላቴና ስሙ ማን እንደሆነ አልተጻፈም፣ ግን አንድ ጥሩ መጋቢ ያለ እየዞረ ያያል። ምእመኑን እያየ እየዞረ ያያል። ጥሩ ፓስተር ነው። ጠጋ ብሎ ምንድነው የተቋጠረው? አይ 2 ዳቦ 5 እንጀራ አሳ ምናምን አይቶታል ሲዞር ሲጎበኝ። እንዲህ አይነት ፓስተሮች አሉ። ማን ምን እንደሆነ ያውቃሉ። ቁጭ ብሎ ሰውየውን ጠጋ ብሎ እንዴት ነህ የት ነህ ምናምን። እና እንድሪያስ እንደዛ ነው። ጉባኤው ዞር ዞር ጌታ እኮ እዛ እያስተማረ እሱ ያያል እየዞረ ምንድነው እቺ የቋጠርሽው ምናምን። ምንም የለም ልብስ ነው። አንተስ? 2 አሳ 5 እንጀራ። ቅድም አይቷቸው ሪፖርት ለጌታ። አንድ ልጅ ያለ እዚህ ውስጥ እርግጠኛ ነው። ፓስተሮች እርግጠኛ ናቸው ጉባኤው ስላለው ነገር። አሜን አሜን አትሉም እንዴ? ክብር ሁሉ ለጌታ ይሁን። ይሄ ሰው ስም የሌለው ታናሽ ብላቴና ዛሬ ማዕረግ ላይ ኖራችሁ ይችላል። የጌታን ግን ልብ ታሳርፋላችሁ። ለብዙ ትውልድ ትተርፋላችሁ። ለብዙ ትውልድ። በዚህ ጥቂት የምትሏት ነገር ወዳጆች፣ የምትንቋት ነገር አለች። አንዳንድ ሰው ንግድ ሊጀምር ሲፈልግ ይሄን ያህል ብር እኮ ቢኖረኝ ማዲያ ከፍታለሁ ይላል። ጌታ ደግሞ እንደዛ አይደለማ የሚሰራው። ከ10 ብር ሊጀምር ይችላል። ለምን? እንዳትመካ ነዋ። ምሳሌያዊ ንግግር ነው የምናገረው። መንፈሳዊ ነገር ነው የምናገረው። እግዚአብሔር ደግሞ ሲሰራ በትንሽ ነገር። ለምን? እድሜ ለከሌ እንዳትል፣ እድሜ ለባንክ ኦፍ አሜሪካ እንዳትል፣ በትንሽ ያስጀምራል። ያቺ ግን እንደ ውሃ ጠብታ ናት። ጠብ 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 ልክ እያስጨረሰች። ወይ እኔ እኮ እግዚአብሔር የተናገረኝ መስሎኝ ነበር፣ እንደው ይሄ ነገር ሰልፍ በዛበት ይቅር መሰለኝ ያልክ ግን አትተወውም። የእግዚአብሔር እጅ ነው፣ እየጠራ ይሄዳል። እንዲህ ነው እግዚአብሔር ሲሰራ በአንድ ጊዜ። እዚህ ላይ የተጻፈው እግዚአብሔር በአንዴ ማድረግ ይችላል፣ ግን ብዙውን እያሸ ነው የሚሰራው። ጌታ ምን አለ? ሰልፍ የማያውቀውን የእስራኤልን ትውልድ ጥቂት ይዋጉ ውጊያ ይለማመዱ ዘንድ ጠላት አስቀርልኛል። አንዳንዴ የሆነ ነገር ማስተማሪያ አድርጎም ያልፋል እግዚአብሔር። ክብር ሁሉ ለጌታ ይሁን። አሜን በሉና ልጨርስ። ክብር ሁሉ ለጌታ ይሁን። እግዚአብሔር ትልቅ አምላክ ነው ወዳጆቼ። የመጣው ቃል ቀላል እንዳይመስላችሁ፣ በእግዚአብሔር ፊት ነው። እኔ ለእግዚአብሔር ቃል ትልቅ ቦታ አለኝ። ትልቅ ቦታ አለኝ። ትልቅ ቦታ ጌታ ያውቃል። እኔ ለእግዚአብሔር ቃል ማንም ይስበክ ማንም ያስተምር ትልቅ ቦታ አለኝ በዘመኔ ሁሉ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ትልቅ አምላክ ነው። አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡ ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡ በኋላ ደቀ መዛሙርቱን አንድስ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። የእግዚአብሔር ተአምራት አይናቀም። ግልጽ ነው። እግዚአብሔር በእናንተ ውስጥ የሰራውን ነገር አትናቁት። አንዳንዱ ሚንቅ አለ። ምንድን ነው? እኔ ትናንት ተሰርቷል በቃ ምን ከተበላ በኋላ ትራሽ አለ የሚጣል አይደል? ግን ትናንት ያደረገውም ነገር አይጣልም። እግዚአብሔር የሰራው ተአምራት አሜን። ለትምህርታችን ነው የተጻፈው። እግዚአብሔር ለቁራሽ እንጀራ ገዶት አይደለም። ለትምህርታችን ጌታ የሰራው ይሄ እንጀራ ጠንፌ ጋግረው ያመጡት አይደለም። ከሰማይ እግዚአብሔር ያባዛው ነው። አሜን። መለኮት ያለበት ነው። አሜን። ስላሴዎች ያሉበት ነው። አሜን። የእግዚአብሔር ነገር አይናቅም። የእግዚአብሔር ነገር የከበረ ነው። አሜን ወዳጆቼ፣ የእግዚአብሔር ነገር አይቅለልብን። አሜን። እግዚአብሔር የሰራት ትንሽ ነገር
እኔ አንድ ነገር ልንገራችሁና ለልጄ ለወንዱ ልጄ አልጋ ለመግዛት እየጸለይኩ ዝም ብዬ መሸጫው ቤት ሄድና እንደዚህ ባደርግስ ተደራራቢ ሆኖ እንደዚህ ቢሆንስ እንደዚህ በቃ እጨነቅ ነበር ለመግዛት ማለት ነው። ለመግዛት ሁሉ ሄጄ አነጋግሬ ሌሊት ጌታ በህልም ያሳየኝ። አሁን እኮ እንደው የእንትኑ ነገር አይደለም እግዚአብሔር ያቺ የጸለይኳት ጸሎት ለኔ ግድ ብሎት ስለ ልጄ ግድ ብሎት ያየዋትን በህልሜ ያየዋትን ዝርዝሩን መናገር ስላልፈለኩ ምን ለማለት ፈልጌ ነው? እግዚአብሔር ታማኝ ነው። ክብር ሁሉ ለእግዚአብሔር። ለጥቂትም ነገር ይናገራል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። በእናንተ ህይወት እግዚአብሔር ያደረገው ልል የፈለኩት እግዚአብሔር ያደረገው ነገር አይናቅም ለማለት ነው። እና ነገርኳቸው ለልጆቼን ለባለቤቴን ባሉበት ይሄ እግዚአብሔር በሌሊት ህልም ነግሮኛል። እንትሩ ትልቅ ነገር ሆኖ አይደለም እኮ ለእግዚአብሔር ጌታን እኮ ማያውቁ ልጆቻቸው እኮ በልዩ ነገር በሪሞት ከግርግዳ በሚወጣ ላይ የሚተኙ እኮ አሉ። ይሄ እኮ ትልቅ ነገር አይደለም፣ ግን ለኛ እግዚአብሔር ያደረገው ነገር ትልቅ ነው። አንዳንድ ሰው የሚንቃል ምን አብደላም አላቸው ምንድን ነው የሚል አለ ሰነፍ። እግዚአብሔር ያደረገው ግን ይበልጣል። በፊትም እኮ ነው ነበረው ጠንቋዮቹ መባባ አድርገዋል፣ ሙሴም መባባ አድርገን የእግዚአብሔር ይበልጣል ነው ዋጠቻቸዋል። የእግዚአብሔር ይበልጣል። የእግዚአብሔር ክብር አይናቅም። ሰብስቡልኛል። እግዚአብሔር ያደረገው ነገር አለ በቤትሽ በቤታችሁ አይናቅም። ክብር ለሱ ይሰጣል። ምስጋና ለሱ ይሰጣል። አድርገሃልና ጌታ ሆይ አድርገሃልና አምጦታል። ጌታም በእጁ ያዘ ይላል። ነገራችሁ ዛሬ ተይዟል። አሜን። ከዚህ በኋላ ተአምራት ነው፣ መብዛት ነው። ይሄው እንዴት ይሆናል ካልክ ዋጋ ያስከፍልሃል። ዝም ብለህ ባይሞቅም አሁን እኔ የምልህን ጌታ ይችላል ብለህ አሜን በል። የምታምኑት ግን እንዴት ነው ታውቃላችሁ? የሆነ ነገር እዚህ ጋር አሁን እሳት ቦግ ቦግ ብሎ ይሄ ነገር ሳይቃጠል እሳት እየነደደ ማለት ነው። ከዚህ ውስጥ አሁን ድምጽ ቢወጣ ትደፋለህ። እዚህ ጋር መቼውንም አያደርግላችሁ። ይሄው እዚህ ጋር እሳት ቦግ ቦግ እያለ ነው። መንፈስ ቅዱስ እየተናገረሽ ነው፣ እየተናገረህ ነው። በሱ እጅ የገባ ተአምራት ይሆናል። መቼውንም የህንድ ፊልም አትጠብቁ። ይሄ ህንድ ፊልም ነው። አንዳንድ ሰው አንድ ደቂቃ አይጸልይም፣ ግን ሽባ ሲተረተር ይታየዋል ወይ ይላል። የለም እንዲህ ሆኖ የሞተ አገልጋይ አለን። ሁሌ እንዲህ እንዳለ ሞቷል፣ ተቀብሯል። ዩቲዩብ ላይ ሁሉ ታይቶ ነበር ባለፈው እከሌ ሞተ ተብሎ። ግን ሁሌ የህንድ ፊልም ሙታን ይነሳል ይለኛል። ይሄ የህንድ ፊልም ነው። የኛ ጌታ ግን ጻድቅ በእምነቱ በህይወት ይኖራል። ዛሬ ቃል መጥቶልሻል። ነገርሽ ይበዛል። በጌታ እጅ የገባ ይበዛል። ሳትናወጥ ተቀመጥ። እንጸልያለን። በዚህ ቃል ጸልይላችኋለሁ። በህይወታችሁ ተአምራት ይሆናል። ግድ የላችሁ ምንም አትዩ፣ ግድ የላችሁ። ጌታ ይችላል። በቤትሽ የእልልታ ድምጽ እንጂ የሐዘን ድምጽ አይሆንም። በቤትሽ ምስጋና እንጂ መርዶ አይሆንም። በቃ ያመጣችሁ ጌታ ነው። ይሄን ሊያሰማችሁ ነው። ከዚህ በኋላ አገልጋዮች በአገልግሎታችሁ ምልክት ይሆናል። ህዝብ ይበዛል፣ ሰው ይበዛል፣ ተቀባይነት ይመጣል። ምን ትፈልጋለህ ከዚህ በላይ? መንፈስ ቅዱስ ከአንዲት ሴት ላይ እንደ መረብ የሆነ ነገር ሲበጣጥስ አያለሁ። እቺ ሴት ስታመልጥ አያለሁ። መንፈስ ቅዱስ አንድ ቃል ይሰጠኛል። ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣
እኛም አመለጥን። አንድ ወንድም ንብ ያለው ንብ እቺ ንብ አትነድፈውም፣ ግን አጠገቡ ድምጽ ታሰማለች። ጌታ ሆይ ምንድነው ስል የጠላት ዛቻ ፈረሰ። እንደው መንፈሳዊ ነገር ስለሆነ ልንገራችሁ ባይ እንደው ተራ የሚመስል መገለጥ ነው፣ ግን ግድ የላችሁ። መንፈስ ቅዱስ በእኔ ሁኔታ ነው ያሳየኝ። ያቺ ንብ በጀርባዋ ተኝታ ሞታ አየሁ ወዳጆች። ምንድነው ብዬ ስል እቅዱ የጠላት ፈረሰ። በዚህ ሰው ላይ ያለው እቅዱ ፈረሰ። ልጄን አስመልጨዋለሁ። ግድ የላችሁ እግዚአብሔር ክሪላ ፖሺ ክላንትሪዲያ እህቴ እስራትሽ ተፈጥሷል። እስራትሽ ተበጥሷል። ጦርነቱ ፈርሷል። እንደ ብረት የከበደሽ 3 ቀን እንኳን ለመጾም ፕሮግራም ልትይዥ ያለሽ እግዚአብሔር ጣልቃ ገብቻለሁ ይላል። እንደ ብረት የከበደው ቀልጧል። ተራራሽ ቀልጧል። ጾምሽን ቀጥይ። እግዚአብሔር ሆይ አመሰግንሃለሁ። መንፈስ ቅዱስ በዚህ ቤተክርስቲያን ምልክቶች ያደርጋል። ምልክቶች ያደርጋል። ምልክቶች ያደርጋል። ግድ የላችሁም። እግዚአብሔር ያለኝን ነው የምለው። ሁኔታን አይቼ አይደለም የምናገረው። ምልክቶች ጌታ ያደርጋል። ሰው ገብቶ አቤት ምንድነው ደስ ደስ ይለኛል ይላል። የዚች ቤተክርስቲያን አንድ ወንድም የተጎዳ እግዚአብሔር በዛ ለሰው ላይ ዘይቴን አፍስሻለሁ፣ ነፍሱን ታድጌያለሁ፣ የፓስተሮችን ልብ ጠብቄያለሁ፣ የቤተክርስቲያኑ አንገበና ሸፍኛለሁ። ሞት በዛ ሰው ላይ አይሆንም።